ይኸውላችሁ ከምንም በላይ ደህንነት ይቀድማል። ደህና ካሉን ሌላው ነገር ትርፍ ነው። መጀመሪያ መቀመጫዬን ብላለች ዝንጀሮ። የህፃናትን አእምሮ በመሰሪያ በመገንቢያ ጊዜው ጥሩ ነው እንዲገነባ ማድረግ ከፈለጋችሁ እኔን ሁለት ነገሮች አድርጉላችሁ። የመጀመሪያው ደህንነታቸውን መጠበቅ ነው። ሁለተኛው ደስታና ፍቅር መስጠት ነው። የልጆች አእምሮ በማህፀን ውስጥ 25% ስሪት ብቻ ጨርሶ የሚወጣ ከዛ ከተወለድን በኋላ የሚገነባ ነው። መጀመሪያ የሚገነባው ታችኛው የአእምሮ ክፍል ነው። ቀጥሎ የሚገነባው መሀለኛው ነው። ከዛ መጨረሻ ላይ እስከ ወጣትነታችን ድረስ የሚሰራው ይሄ ላይኛው የምንለው ነው። ስለዚህ ሰው ልጅ አእምሮ ከታች ወደ ላይ ወይም ከቀላል ወደ ከባድ የሚሰራ ነው። ስለዚህ መጀመሪያ እስከ 8 ወር ከተወለድን ጀምሮ እስከ 8 ወር የሚያድገው የአእምሮ ክፍል ብሬን ስቲም ወይም ሰርቫይቫል ብሬን የምንለው ዋና ስራው ደህንነትን መቆጣጠር ነው። ልጆች ደህና እንዳልሆኑ የደህንነት ችግር እንዳለባቸው ከተሰማቸው ይህ መሰረቱ የተበላሸ ግንባታ ያደርጋል። የአእምሮ መሰረት ማለት ነው። አንድን ህንፃ መሰረቱን ብታበላሹት ሌላው ድካም ሌላው ምናምን አይጠቅምም። መሰረቱ ነው ዋናው። ከመሰረቱ ነው ቀጥላችሁ የምትሄዱት። መሰረቱ የተስተካከለ ከሆነ ቀጥሎ የሚሰራውም ጥሩ ይሆናል። መሰረቱ የተበላሸ ከሆነ ቀጥሎ የሚሰራውም የተበላሸ ይሆናል። ስለዚህ በዚህ ጊዜ ለምሳሌ ደህንነታቸውን የሚጎዳ ምንድነው ብትሉኝ፣ ልጆች ተደጋጋሚ የሚያማቸው ከሆነ በጣም ተደጋጋሚ፣ ከዛ ደግሞ አሟቸው ደግሞ ቶሎ እንዲድኑ ማናረግ ከሆነ በእንክብካቤ ሊሆን ይችላል፣ በህክምና ሊሆን ይችላል። ህመም ሲበዛባቸው ሰውነታቸው አደጋ ላይ እንዳለ ነው የሚያስበው፣ ደህንነታቸውን እንዳልተጠበቀ ነው የሚያስበው። ሁለተኛው በጣም የሚርባቸው ከሆነ ነው። በጣም የሚርባቸው ከሆነ ፍላጎት ያሳያሉ። ያ ፍላጎት ቶሎ ማይሞላላቸው ከሆነ በቃ የደህንነት ስጋት ያለባቸው የሚጨነቁ ይሆናሉ። ስለዚህ ይሄኛው ለመኖር ሰው መብላት አለበት አይደለ? ግን ርቦታል፣ እየበላ አይደለም። ሰውነት ራሱን ያዘጋጃል የደህንነት ችግር እንዳለበት። ስለዚህ የደህንነት ሁኔታቸውን በተለያየ መልኩ ደህና እንዲሆኑ መጠበቅ አለብን። ቀጥሎስ ሰው ደህና ከሆነ ለምሳሌ የሆነ ብር ቢሰጣችሁ መጀመሪያ የምታረጉት ፍላጎታችሁን ነው የምትሞሉበት። አስፈላጊ የሆኑትን ነገር ነው የምታረጉት። ይሄ አእምሮ ክፍል መጀመሪያ አስፈላጊ የሆኑ ለመኖር በቃ መኖር ነው መጀመሪያ አስፈላጊ ይላል። ሁለተኛስ ብር ከተረፈ እንዝናናበታለን፣ እንጫወትበታለን፣ እንዘነጥበታለን። ልክ አእምሮም ደህና ከሆነ ስለ ሌላ ነገር ማሰብ ሌላ ነገር መገንባት ይችላል። መካከለኛው የአእምሮ ክፍል ሚድ ብሬን እና ሊምቢክ ሲስተም የምንለው ከተወለድን እስከ 6 ዓመት ድረስ የሚያድግ ነው፣ መገንባት ይጀምራል ማለት ነው። በዚህ ጊዜ ደግሞ ሁለተኛውን ያልኳችሁን ነገር ስሜታቸውን በመጠበቅ ደስታ፣ ፍቅር በመስጠት ከዜሮ ወይም ከተወለዱ እስከ 6 ዓመት የሚገነባውን የአእምሮ ክፍል ቆንጆ ሆኖ እንዲገነባ ማድረግ እንችላለን። ለምሳሌ ልጆች ምን ይፈልጋሉ? ንክኪ ይፈልጋሉ፣ ማጫወት ይፈልጋሉ፣ የተለያየ ነገር ልጆችን የምታዝናኑበት፣ ምቾት የምትጠብቁበት፣ ደስታ የምትፈጥሩበት የተለያየ ነገር አለ። እንደዛ ብታረጉ ሁለተኛው የአእምሮ ክፍል ጥሩ ነው ይገነባል ማለት ነው። ከዛስ ብራውን ሶስተኛ ቢተርፋችሁ፣ ፍላጎታችሁ ሞልታችሁ ተዝናንታችሁ ቢተርፋችሁ ቁም ነገር ላይ እናውለው ልትሉ ትችላላችሁ። አእምሮም መጀመሪያ መኖር ነው ይላል፣ ኑሮውን ይሰራል። ከዛ ቀጥሎ ደግሞ ልደሰት ወይም ልዝናና፣ ምቾት ይኖረኝ ይላል፣ ምቾት ያገኛል። ከዛስ ልፍጠር፣ ልማር፣ ላስብ ማለት ይጀምራል። ሶስተኛ የሚያድገው የአእምሮ ክፍል የመጨረሻው እስከ ወጣትነት እስከ 25 ዓመታችን ድረስ ኮርቲካል ብሬን ወይም ቲንኪንግ ብሬን የምንለው ነው ማለት ነው። ግን በልጅነት ደህንነት ስጋት ካለባቸው፣ የስሜታቸው የማይጠበቅ ፍቅር ያላገኙ፣ ጨዋታ ያላገኙ ምናምን ከሆኑ ደግሞ እዚህ ጋር ቲንኪንግ ብሬን የምንለው በዛው በመሰረቱ መሰረት ስለሚሄድ የተበላሸ ይሆናል ማለት ነው። ስለዚህ የልጆችን አእምሮ ጥሩ ነው እንዲገነባ ከፈለጋችሁ ደህንነታቸውን ጠብቁ። አንድ ሁለተኛ ደስታ፣ ፍቅር፣ እርካታ፣ ምቾት ስጧቸው። ከዛ በኋላ አእምሮ የደህንነት ስጋቱን ያቆምና አልተመቸኝም የሚለውን ያቆምና ደህንነት ካለ ምቾት ካለ የሆነ ነገር ማድረግ ይችላል ወደሚል ወደ ሌላ ነገር ወደ ተጨማሪ ነገር ወደ መፍጠር ይሄዳል ማለት ነው። አመሰግናለሁ።